አደረሳችሁ። ለመላው የክርስትና እምነት ተከታዮች በሙሉ መልካም የገና በዓል። ዛሬ የምንገኘው በእንጦጦ ፓርክ ነው። የተገኘንበትን ምክንያት ለማወቅ ተከተሉ። አሲናበል አሲናገናዬ ዮሃ አሲናበል ዮሃ አሲናገናዬ አሲናበል በገና ጨዋታ ዮሃ አሲናበል ዮሃ ይህ በሀገራችን የመዝናኛ ኢንዱስትሪ አዲስ ነገር የሚተዋወቁበት ቦታ ነው። ለምን ካላችሁ በዚህ ቦታ ህልሞች እውን መሆን ይጀምራሉ። ማን ነው የትወና ጥሙን ለማሳካት ሲል ቤተሰቦቹን እንደ ተመልካች ቆጥሮ በቤተሰብ መሀል ቲያትርን የሰራ? ማን ነውስ በየመንገዱ እብድ ነው እንዴ እስከሚባል ድረስ ያነበነበ? ማን ነው ትወና እችላለሁ ወይስ እንዲሁ ፍላጎቱን ያለኝ ብሎ አስቦ የገዛ ጓደኞቹን ዳኛ አድርጎ ችሎታውን ያሳየ ማን ነው የሚለውን ውብ አዲስ የሆነው አንድ የሚቀረው አንድ ሴት አንድ ወንድ ተዋናዮቻችን መልስ ይኖራቸዋል። ችሎታ የትም አለ፣ መድረክ ግን ውድ ነው። ውብ አዲስ ይህንን የተደበቀ ችሎታችሁን ከየቤታችሁ ፈልፍሎ ሊያወጣ ውብ የሆነ መድረኩን አዘጋጅቶ የበዓል ዕለት ድርብ በዓል ሆኖ ቀርቦልናል። ሽልማትም አላችሁ። ውብ አዲስ ውድድር ብቻ ከመሰላችሁ ተሳስታችኋል። በሙያው የረጅም ጊዜ ልምድ ያላቸው ዳኞች የሚሰጡት አስተያየትና የሚያካፍሉን ገጠመኝ ትልቅ ትምህርት ነው። እንኳን አደረሳችሁ። ክቡራን ተመልካቾቻችን እንኳን ለገና በዓል አደረሳችሁ። የዛሬውን በዓል ልዩ የሚያደርገው በጣም የምንወደው አርቲስት ተስፋዬ ሲማ ንብ በመነደፍ ነው የጀመረው። ቺርስ! እንኳን አደረሰን ለገና በዓል። በብርሌ እንኳን አደረሰን። እንኳን ንብ ለመነደፍ ሁላችንም መቼም በረከቱ እንዲደርሰን እንዲነድፋችሁ አሲናበል አሲናገናዬ ዮሃ አሲናበል ዮሃ አሲናገናዬ አሲናበል በገና ጨዋታ። እንደዚሁ እምር ድምቅ ብለን የበዓል ፕሮግራማችንን እንቀጥላለን። አሁን እንግዲህ ወደ እንግዶቻችን ልመጣ ነው። እስኪ በደንብ ግልጽ ለማድረግ ያክል እኛም ለተመልካቾቻችን ውብ አዲስ ምን እንደሆነ ትንሽ ብትገልጹልን። ውብ አዲስ የ52 ኤፒሶድ 4 ሲዝን የሚከታተል የተከታታይ ድራማ ነው። በሁለት ፕሎት የሚተረክ በአይነቱ አዲስ ነገር ይዞ የሚመጣ ሁለት ታሪኮች በተነጻጻሪ የሚሄዱበት ድራማ ነው። ትልልቅ አንጋፋ ተዋናዮች አሉ። ሰለሞን ቦጋለ አለ፣ ተስፋዬ ሲማ አለ፣ እኔ ያለው ወለላ አሰፋ አለች፣ አበበ ባልቻ አለ፣ ሙሉዓለም አለች። እነዚህ አንጋፋዎቹ ተዋናዮች እነሱ የሚሳተፉበት ምናልባትም ደግሞ በስምምነት የምንጨምራቸው ሌሎች ታላላቅ ተዋናዮች የሚሳተፉበት ሆኖ መሪ ተዋናዮቹ ግን ሙሉ ኃላፊነቱን የሚወስዱት ተዋናዮች ግን በውብ አዲስ የውድድር ከአዲስ አበባ ተወዳድረው የሚመጡ አዲስ ታለንቶች ናቸው፣ አዲስ ችሎታዎች ናቸው። እና አሁን ውብ አዲስ የተለየ ነገር ይዞ የመጣው አንዱ በአዲስ አበባ ውስጥ ያሉ የመተወን ፍቅር ያላቸው ቅድም እንደገለጻችሁት የመተወን ፍቅር ያላቸው ችሎታው ኖሯቸው እውቀቱ ኖሯቸው እድሉን ያላገኙ ልጆች ተወዳድረው የሚመጡበት ነው። ይሄንን ለማድረግ ማስታወቂያ ለቀናል። እየተመዘገቡ ያሉ ልጆች አሉ። ከዛ በተጨማሪ ከአዲስ አበባ ባህልና ኪነ ጥበብ ቢሮ ጋር በመተባበር በሁሉም ክፍለ ከተማ ያሉ የባህልና ኪነ ጥበብ ቢሮዎች የየክፍለ ከተማቸው የየራሳቸውን ወጣቶች መዝግበው ይዘው ይመጣሉ። በተጨማሪ ደግሞ ቴዲ ስቱዲዮ ቢሮ ሄደው ልጆች ተመዝግበው ሁሉንም ወጣቶች አወዳድረን አንደኛ የወጡት ልጆች
የሚሸለሙበትና በቀጣይነት በድራማ ውስጥ የሚሳተፉበት ሾው አዘጋጅተናል ማለት ነው። ውብ አዲስ በጠቅላላ አንደኛ የታለንት ውድድር ነው። ርዕሱ ግን ውብ አዲስ ሆነው የፊልሙ ርዕስ ሆነው ደግሞ ይቀጥላል ማለት ነው እና ይሄን ይመስላል። በጣም ጥሩ እድል ይመስለኛል። ምናልባት ከብሩም በላይ ይሄ ነው ከፍተኛ ለህይወታቸውም የሚጠቅም ከእናንተ ጋር የመተወን እድል ከእናንተ ጋር የመስራት እድል የሚያገኙበት በመሆኑ ከብሩም በላይ ይሄ ነው ትልቁ ሽልማት ይመስለኛል አይደል? በትክክል እውነት ነው። ያው ብሩ ለአንድ ወንድና ለአንድ ሴት ተዋናዮች አሸናፊዎቻችን 1 ሚሊዮን ብር እንደተዘጋጀ ሰምተናል። እሷ እንዳለችው ደግሞ ከብሩ ይልቅ ደግሞ የ52 ተከታታይ ነው አይደለ? ከተሳሳት 52 ተከታታይነት ያለው የወጥ ድራማ ፊልም ላይ መሳተፋቸው ደግሞ ህይወታቸውን ይበልጥ ይቀይረዋል፣ ይበልጥ ተሰጧቸውን ደግሞ እዛ ላይ ያሳያሉ ብለን እናስባለን። ልክ ነው። በነገራችን ላይ እኔ ቦይስ ቬጋስን ከተስፋዬ ሲማና ከሰለሞን ቦጋለ ጋር አብረን የሰራ ነው። በአጋጣሚ ሰለሞን መሪ ተዋናይ ነው። ተስፋዬ ሲማ የአሜሪካውን እኔ ተስፋዬ ሲማን በርቀት የማየው ትልቅ ባለሙያ ነው። ብዙ ወጣቶችን አሁን ብዙ ከበስሩ የወጡ ተማሪዎች አንተም ከሱ ጋር ተመራለህ በጣም አሉ የተባሉ ትልቅ ተዋናዮችን ያወጣ መምህር ነው፣ ተዋናይ ነው፣ ትልቅ የኪነ ጥበብ ሰው ነው። እኔ ተስፋዬን አሜሪካን አገር አግኝቸው ቦይስ ቬጋስ ላይ ለመሳተፍና አብሮኝ ለመተወን ፈቃደኛ ሲሆን የተሰማኝን ስሜት ልነግርሽ አልችልም። የስኬት አንዱ መንገድ ነውና ከሱ ጋር ሆኖ መተወን እንኳን አዲስ ገና ለሚመጡ ለኛ ስራው ለቆየ ነው ራሱ ትልቅ መታደል ነው። ሰለሞን በህዝብ የሚወደድ በጣም ትልቅ ተዋናይ ነው። ከሰለሞን ጋር ቦይስ ቬጋስ ላይ መተወን እድል ለኔ የተሰማኝን ስሜት ነው አሁን የምናገረው። ይሄንን ነው አሁን ለአዳዲሶቹ ተዋናዮች ማጋባት የምንፈልገው። ከሰለሞን ጋር አሁን ቅድም ከጠቀስናቸው ታላላቅ አርቲስቶች ጋር ከተስፍሽ ጋር እንደገና ደግሞ በተስፋዬ እሸቱ መምህር በአዲስ አበባ ዩኒቨርሲቲ የኪነ ጥበብ ስልጣኑ ራሱ በኋላ ይነግራል። የኪነ ጥበብ ዲፓርትመንት ኃላፊም ነው መምህርም ነው። አዳዲስ ቲያትረኞችን ፊልም ሰሪዎችን ያወጣ ባለሙያ ነው። በሳይንሳዊ መንገድ ትምህርትን የሚያስተምር ባለሙያ ነው። ስለዚህ ከልምድ ባሻገር ደግሞ ሳይንቲፊክ ኖሌጁ ምን ይመስላል፣ እውቀቱ ምን ይመስላል የሚለው እነዚህ የሚመጡ ተወዳዳሪ የሚመረጡት ብቻ ሳይሆኑ የሚወዳደሩት በሙሉ እሱን ከሚያክል የኪነ ጥበብ መምህር ትምህርት ይማራሉ እና ይሄም ሌላ ውብ አዲስ ይዞ የመጣው እና እሱንም በዚህ ሾው ላይ አብሮ ማግኘት መታደል ነው፣ ትልቅ መታደል ነው። እንኳን ለነሱ ለኛ ለራሳችን በልምድ ለምንሰራው ሰዎች ሳይቀር ትልቅ መታደል ነው እና ይሄ አጋጣሚ ለሁላችንም ጥሩ እድል ነው። አዲስ ለሚመጡት ተዋናዮች ጥሩ አጋጣሚ። በጣም አሪፍ ደስ ይላል። አሁን ግን ውድድሮቹ ሲመጡ ቀጣይ ኦፍ ኮርስ ብዙ ተወዳዳሪዎች ይኖሩናል። ስለዚህ በምን አይነት አሁን ለምሳሌ የውድድሩ ቅርጽ እና በምን አይነት መንገድ ሊዳኙ እንደሚችሉ ትንሽ ብታብራሩ። እሺ አመሰግናለሁ። ቴዲ አንድ ቀን ደወለልኝ። ፕሮሰሱን ባወራው ደስ ይለኛል ስለሚጠቅም። አንድ ቀን ደወለልኝና እንደዚህ ነገር እያሰብኩ ነው፣ ድራማ ብቻ አይደለም ማስበው የታለንት ውድድር ነው ማስብ ሲል፣ ያው ቴዲ በኢትዮጵያ የኪነ ጥበብ እንትን ውስጥ በጣም ትልቅ አሻራ ያለው ነው። አዲስ ነገር ደግሞ ይዞ ይመጣል፣ ያየናቸው ፊልሞች ማለት ነው። እኔም እድለኛ ነኝ። ቅድም እኔን በጣም እንትን አደረገኝ እንጂ ቴዲ እኔ በጣም እድለኛ ነኝ። ምክንያቱም ቴዲ የቀዝቃዛው ላፈንን ሲሰራ እኛ ገጠር ነበርኩ እና ምን አንድ እንትን ቲቪ የነበረው ሰው ነበርና ፊልም ለማየት መከራ ነበርና ሁላችንም የሚያስማማው ሁሉም ሰው እንደሚያውቀው ቴዲ በጣም አዳዲስ ነገር ይዞ መምጣት ይታወቃል። ሰው ያመጣው ነገር በጣም ቻሌንጂንግ ነው። እኔ ገና ስሰማው ማለት ነው። ሰው የመጣው ነገር በአጠቃላይ ሁለት ነገር ነው የመጣው። አንዱ ቅድም እንደተነገረው ውብ አዲስ የሚባል የተከታታይ የቴሌቪዥን ድራማ ነው። እሱ በራሱ 52 ክፍል ይዞ ይሄዳል። ግን አዲስ ነገር የሚያስብለውና በጣም ቻሌንጂንግ የሚያደርገው ነገር ሁላችንም እንደምናውቀው ፊልም ለመስራት ወይ ተከታታይ ድራማ ለመስራት እንደዚህ አይነት ጣጣ ውስጥ መግባት አያስፈልገውም። በቃ ኦዲሽን አድርጎ አክተር ማግኘት ይቻላል። ግን ቴዲ አይ እስኪ ለአዳዲስ ልጆች አዲስ ቦታ እንትን እንስጥ፣ ጌጥ እንስጥ፣ የዘመን ጌጥ እናምጣ። እያንዳንዱ ዘመን ከዋክብት ያስፈልገዋል። ስለዚህ በዚህ ዘመን የሚመጡ ደግሞ ከዋክብቶችን እናምጣቸው ወደ ድራማው ሲል በጣም አሪፍ ነገር ነው። ሶ የታሰበው ነገር ምንድነው? 13 ክፍል ያለው የታለንት ውድድር አለ። ውብ አዲስ የሚባል የታለንት ውድድር። በዚህ አጋጣሚ የሾውን እኔ ስለሆንኩ ፕሮዲዩስ ማድረገው እድሉን ስለሰጠኝ አመሰግናለሁ ቴዲ።
ለኔ መጀመሪያ ሊሆን ነው እንግዲህ በፕሮዲዩሰርነት ደረጃ። ስለዚህ 13ቱ ኤፒሶድ ከዚህ በፊት እንደነበረው ሳይሆን በአዲስ ነገር ነው ታለንት ውድድሩን ለማምጣት ያሰብነው። እንዳላችሁት አጓጊ ነው። እኔም አንዳንዴ ሳስበው እኔም ልወዳደር አንዳንዴ እኛም ብለናል ነበር። አንዳንድ ላሸነፉት ልጆች 1 ሚሊዮን ብር ለወንድ ተዋናይ 1 ሚሊዮን ብር ለሴት ተዋናይ እንሸልማለን። ከዛ ባሻገር ግን ቴዲ ይዞት የመጣው በጣም ትልቁ ነገር በጣም ኢትዮጵያ ውስጥ ተወዳጅ ከሆኑ ሰሌ አብሮን አለ ከነ ተስፍሽ ጋር ከነ አበበ ጋር ከሌሎቹም ጋር ቅድም ሲጠቅሳቸው ከነበሩ ተዋናያን ጋር መተወን በጣም ያጓጓል። የውብ አዲስ የታለንት ውድድሩ ውብ አዲስ የተከታታይ ድራማው ዋና ዓላማ ድራማውን ከመስጠት ባሻገር የዘመኑን ጌጦች ማምጣት ነው ወደ መድረክ። ዛሬ ገና ነው። የሚቀጥለው በዓል ስናከብር ሌላ በዓል ስናከብር ምናልባት አንድ ወንድ ጌጥና አንድ ሴት ጌጥ ደግሞ ከመካከላችሁ እንደምናደርግ ተስፋ አደርጋለሁ። በትክክል። እሺ ተስፍሽ በጣም ነው የምናመሰግነው። ምናልባት አሁን ጥያቄውን ከፕሮዲዩሰርና ከአዘጋጁ ነጠል ላርግና ወደ እናንተ ልምጣ። እናንተ ወደ ትወነው የገባችሁበት ጊዜ እንዲህ አይነት እድሎች የነበሩ አይመስለኝም፣ እርግጠኛ አይደለሁም። ግን እስኪ ከተስፋዬ ልጀምርና መለስ ብለህ ያኔ እንዴት ገባ? ምን አይነት እድሎችስ ነበሩ? አስታውሰን። ንቦቹ በጣም በሚገርም ነገር ወደውኝ እውነት በረከቱ በጣም ሆዴ ውስጥ ቂም ስለሌለ በጣም ቀንሷል። እኔ እንግዲህ በሃይ ስኩል በነበርኩበት ወቅት የፊዚክስ፣ የኬሚስትሪ፣ የባዮሎጂ ተማሪ ነኝ። ቲያትር የመመልከት የማየት የመውደድ እንጂ እሰራለሁ የሚል ግምት አልነበረኝም። ግን ማትሪክ አልፌ ጋዜጣ ላይ ሲወጣ ሶሻል ሳይንስ ነው የገባሁት። እኔ መሆን የምፈልገው ሐኪም ነው፣ ሜዲካል ዳክተር ወይም ደግሞ ፋርማሲስት ነው። ነገር ግን ፍሬሽማን ላይ ልክ እንዳሁኑ ክሪስማስ ሰዓት ላይ ብዙ ሰዎች ይባረራሉ። አዲስ አበባ ዩኒቨርሲቲ ሶሻል ሳይንስ ደግሞ የሚሰጠው ፊሎሶፊ፣ ኢኮኖሚክስ፣ ጂኦግራፊ፣ ሂስትሪ እኔ ተምሬያቸውም አላውቅም። ስለዚህ በኃይል መስራት ነበረብኝና ፍሬሽማን እንደጨረስኩኝ ሰከንድ ይር ላይ እዛ ሳይ ለካ በጣም ጃይንት የሆኑ በዚያ ወቅት ሶስተኛ ዓመት ተማሪ የሆኑ እንደነ ሙሉጌታ ባልቻ፣ ፍስሐ በላይ ይማም፣ እነ ዘላለም ብርሃኑ፣ እነ ጫናያለ ወልደ ጊዮርጊስ፣ እነ ቶማስ ቶራ እና ኃይሉ ጸጋይ በሚገርም አይነት ቲያትር ይሰራልና ዩኒቨርሲቲ ቲያትር ዲፓርትመንት እንዳለው አላወቅኩም ነበርና በቃ ውስጤ በጣም ነው የተገፋፋውና የመረጥኩት። ከዚያ በኋላ እንግዲህ አዲስ አበባ ዩኒቨርሲቲ ነው ቲያትር የተማርኩት። እጅግ በጣም ድንቅ በሆኑ መምህሮች እንደ አብዬ መንግስቱ ለማ፣ ዲፕሎማት መንግስቱ ለማ፣ ፕሮፌሰር አቦና አሻግሬ፣ ደበበ ሰይፉ፣ ፕሮፌሰር ሃይማኖት አለሙ፣ ፕሮፌሰር ተስፋዬ ገሰሰ፣ እነዚህ በጣም ጃይንት የሆኑ መምህራን ናቸው ያስተማሩኝ። በጣም በሚገርም ሁኔታ እዛው ነው እኛ ቲያትር መስራት የጀመርነው። 5 ኪሎና ባህል ማዕከል ነው የሰራነው ብዙውን ቲያትር። ለመጀመሪያ ጊዜ ገና ሰከንድ ሆኜ ነው ራስ ቲያትር መጫወት የጀመርኩት፣ የ25 ብር ደሞዝ ማግኘት የጀመርኩትና ከዚያ በኋላ እንግዲህ ጥሩ ውጤት በማምጣቴ ከነበሩት ርዕሰ ብሔር ፕሬዝዳንት መንግስቱ ኃይለማርያም ነው ዲግሪን የመቀበል ገጠመኝ። በኋላ አርሲ ክፍለ ሀገር ሄድኩ። እዛም ቲያትር ትምህርት አዘጋጀው። በኋላ መምሪያ ኃላፊ ሆኜ ቦረና ነገሌ ነው የተመደብኩት። ግን ብዙ ቲያትር መስራት ስለፈለኩ ነው ወደ አዲስ አበባ መምጣት። አሁን የአዲስ አበባ ባህልና ስፖርት የሚባለው ገና መመስረቱ ነበርና የኪነ ጥበባት ኃላፊ ነው የሆንኩት። ከዛ በኋላ ቲያትር ማስተማር ነው የጀመርኩት። በርካታዎቹ ዛሬ በኢትዮጵያ ቲያትር ትልልቅ ቦታ ያላቸው በኢትዮጵያ ፊልም በኢትዮጵያ የጋዜጠኝነት ሙያ ትልልቅ እና ደራሲዎችን ለ5 ዓመታት አስተምሬያለሁ እና ድንቅ የሆኑ ባለሙያዎች ተምረው እነሱ ማስተምረው በኢትዮጵያ ቲያትር በኢትዮጵያ ፊልም ትልቅ አስተዋጽኦ አድርገዋል እና በዚህ መልክ ነው። ከዛ በኋላ እኔም ልጆቼ ተማሪዎቼ እኮ ይጠይቁኛል በሚል ነው ወደ ብሔራዊ ቲያትር በመሄድ የመጀመሪያ ቲያትሬ ውጫሌ 17 ነው፣ እዛ ላይ ነው የተወንኩት። ከዛ በኋላ የሎሬት ጸጋዬ ገብረመድህን ሀሁ ወይም ፖፑን በማዘጋጀትና በመተወን የፌዝ ዶክተርን፣ ዚቀኛው ጆሮን፣ በኋላም ፍቅር በአሜሪካ የሚባለውን ወደ አሜሪካ ነገር ይዤ የሄድኩትን ቲያትር የሰራሁት እዛ ነው። ከዛ ማዘጋጃ ቤት ደግሞ ከባህር የወጣ አሳ፣ ወርቃማ ፍሬ የተባለውን ሀገር ፍቅር፣ ከዛ ስውር ሴፍ እሁድ ሴፍ ከፍቱኝ መዘዛል ይላል እና እሱን በመጫወት ከዛ ወደ አሜሪካ ነገር ነው የሄድኩት እና በርካታ ዓመታት ተቀምጬ ነው የመጣሁት እና ይህን ወጣቶችን የማስተማር ከወጣቶች ጋር አብሮ የመሆን እነሱን ማጎልበት ወጣቱ ትውልድ አይሰማም ምናምን የሚል አይነት ስሜት ሳይሆን አብሮ በመግባት ማስተማርና ማሳየት የሚለው ነገር በጣም ፍላጎቴ ውስጥ ነበርና አሜሪካ ነገር እያለሁ ቅድም ቴዲ እንደጠቀሰው ሰሌ በጣም የሚጫወትበትን አባይ ቨርሰስ ቬጋስ አባይ ወይስ ቬጋስ የሚለውን ነገር ነበር ፊልም የመጣውና አብሬ እንዲጫወት ጠይቀኝ። እኔም በደስታ ተሳተፍኩ። የሚገርመው ነገር ግን
አንድ ሀበሻ ከኢትዮጵያ መጥቶ ሃሊውድ አካባቢ ሎስ አንጀለስ ከተማ መንገድ አዘግቶ ፍሬንጅ ምክትል ዳይሬክተሮች ኖሮ ካሜራማኖች ሆኖ ፍሬንጅ የሚሰሩ ነጫጭ ሃሊውድ የሚሰሩ ተዋናያን ጋር አብሮ መስራት ያንን የሚያደርግ የአንድ ኢትዮጵያዊ የኪነ ጥበብ ሰው ማየት በጣም የሚደንቅ ነው። የኔ ቀረጽ አንድ ቀን ነው የሚፈጀው። አንድ ሳምንት ከሱ ጋር ነው የቆየሁት። ገርሞኝ ደንቆኝ እና በጣም አዳዲስ ነገር ከዛ በኋላ ሁሉንም ነገር ስራዎችም ሁለተኛው ብሬ የሰራሁት ስለ እናት ምድር የሚል ፊልም ነው። በጣም ነው የሚገርመው። አሁን ደግሞ በውብ አዲስ ነገር ይዞ መጥቷል። ቅድም እንደተጠቀሰው ከተዋንያኑ ጋር ከአንጋፋ ተዋንያን ጋር መስራት ብቻ ሳይሆን በውድድሩ ወቅት ወርክሾፕ ነው የምንሰጠው። የልጆቹን ሁናቴ አብረን ስናወዳደር ዝም ብለ ቀሽም አይሆንም አትሆንም ሳይሆን እንዴት አድርጎ የሚስተካከልበትን መንገድ እያሳየን እንዴት ይሰማል በኋላስ ቢሰራ 52 ሳምንት ለሚሰራ ስራ እንዴት አድርጎ ይሄ ልጅ ጥሩ ጆሮ አለው፣ እቺ ልጅ ጥሩ ጆሮ አለ፣ ጥሩ አእምሮ፣ ጥሩ ሀሳብ ፈጣሪ ናት ወይ ፈጣሪ ነው የሚለውንም ነገር ሁሉ እናያለን። አሲናበል አሲናገናዬ ዮሃ አሲናበል ዮሃ አሲናገናዬ አሲናበል በገና ጨዋታ ዮሃ። እንዲህ በተንጣለለው የእንጦጦ ፓርክ ሀገር አፈራኋቸው ባለቻቸው ወርቅ ልጆቿ ጋር አንድ ላይ በመሆን ውብና አዲስ የተባለውን ለመፍጠር 10 ቀን ብቻ ቀርቷቸዋል። ኑና ተመዝገቡ። በመጀመሪያ እንኳን ለገና በዓል በሰላም አደረሳችሁ። በነገራችን ላይ ልደታችን ነው እናንተ ታውቃላችሁ። አዎ ገና ልደታችን የተወለድንበት ቀን ነው። ወዴት ተወለዳችሁ? የንቡ በረከት ለእናንተ ነበር። እና እንግዲህ ውብ አዲስ የእውነት ትልቅ ነገር ነው ይዞ የመጣው ለኪነ ጥበቡ። እንደተባለው እንግዲህ ትልቅ የኪነ ጥበብ ባለሙያዎችን መፍጠር ከዛ በዘለለ ደግሞ ለሀገር የሚጠቅም ለወገን የሚረዳ ሀሳብ በጣም ትልቅ ሀሳቦች በሁለት መልኩ ነው የመጣው። አንድ ቤተሰብ አዘል በሆነ መልኩና አንድ ደግሞ እንዲሁ ዲቴክቲቭ የሆነ በጣም ትልቅ የሆነ ሁለት ሴራዎች ያሉበት ነገር ነው በትልቁ ይዞ የመጣው። ይሄንን እንግዲህ ሁለት ፕሎቶች ይዞ ሲመጣ ይሄን ሊሸከሙ የሚችሉ ሁለት አዳዲስ ልጆች ደግሞ እዚህ ውስጥ መፈጠር አለባቸው። ነገር የሚተኩ የሚቀበሉ ሀገር የሚረከቡ ልጆችን መስራት አለብን። አንዱ የውብ አዲስ ትልቁ የፈለገው መንገድ ይሄን ነው፣ የሚረከቡ ልጆችን መስራት አለብን በሚል ነው። ይሄ ድል በጣም ትልቅ ነው ብዬ አምናለሁ እና እነዚህ የሚመጡት ልጆች ባለ እድሎች ናቸው። የሚሰሩት ከልምድ ካላቸው ትልቅ ልምድ ካላቸው ሰዎች በተለይ በሲኒማው በፊልም ውስጥ እንግዲህ እንደ ቴዲ ለዚህ ለኢትዮጵያ ሲኒማ ኢንዱስትሪ ትልቁን ነገር ያበረከተ የለም ብዬ ነው የማምነው። ምክንያቱም በብዙ አብሬው ሰርቻለሁ። ከመጀመሪያዎቹ ጀምሮ አብሬው አለው ከቴዲ ጋርና ከፍ ለማድረግ እንግዲህ 5 ወይ 6 ፌስቲቫሎች ላይ አብረን ተገኝተናል። በአባይስ ቬጋስ በሶስት ማዕዘን አፍሪካ ውስጥም አውሮፓ ላይም አሜሪካ ላይም አብረን ነበር። እንግዲህ የእውነት ትልቅ ነበረ። እዛ ያለው አቀባበል እዛ ያለው ቅቡልነት በጣም ትልቅ ነው ለቴዲ። እኛ ነን እንግዲህ ነብይ በሀገሩ ሆነና ነው ብዬ ነው የማስበውና ይሄን እድል ማግኘት ለአዲሶቹ ልጆች በጣም ትልቅ በር ከፋች ነው ብዬ አስባለሁ። ከዛ በመቀጠል እንግዲህ በጣም እንወደን ከብር ተስፍሽ ረዳት ፕሮፌሰር ተስፋዬ የእውነት ይቅርታ ከነ ክብር ባለመጥራት የእውነት ምክንያቱም ትልቅ ባንተ እጅ ባንተ ውስጥ ማለፍ ሌላ ትልቅ ትምህርት ይዘው ነው የሚወጡት። ትልቅ እውቀት ነው ይዘው የሚመጡት። በጣም እንወደው የምናከብረው አርቲስት ተስፋዬ ሲማ አለ። በሱ እጅ እንግዲህ የሱ እኛም ትሩፋቶች ነን ማለት እንችላለን። እነ ቢኒያም ወርቁ በተስፍሽ እጅ ነው የተማሩት። እኛ ደግሞ ከነ ቢኒያም እጅ ተምረናል። ከነ ቢኒያም እውቀት ወስደናል። ይሄ ማለት ሲወራረስ የመጣ ነው። ይሄንን ነው ማስረከብ ደግሞ ለሚመጣው ትውልድና ከነዚህ ሰዎች ጋር አብሮ መሆን ሌሎች እዚህ የሌሉ ትልልቅ አንጋፋ ትልልቅ ባለሙያዎች ጋር አብሮ መስራት ለሚመጡት ሰዎች በጣም ትልቅ ነው ብዬ አምናለሁ። ልጆቹ ባለ እድለኞች ናቸውና እሱ ብቻ ሳይሆን ያነሳው ሀሳብ ትልቅ ነው፣ ለሀገር የሚጠቅም ነው። ማህበረሰቡ ዛሬ ሁሌም የተለየ አዲስ ነገር ይፈልጋልና ይሄንን የምናሳይበት ትልቅ መድረክ ይሆናል ብዬ አስባለሁ።
የኔ አመጣጥ በጣም ነው የሚያዝናናው። እኔ ሌላ ትምህርት ውስጥ ነበርኩ፣ ግን ሁሌ አወርቸዋለሁ ብዙም ጊዜ ቢኒያም ወርቁ አለባበሱ፣ አረማመዱ፣ አካሄዱ ነገር ሁሉ በጣም ነው የሚያዝናናው እና የኛ ሰፈር ልጅ ነው እና ሲወጣ ሲገባ እናየዋለን። የሆነ ነገር ተሸክሞ ሻንጣ ተሸክሞ የሆነ ትልቅ ጫማ ትልቅ ሱሪ አድርጎ ነው የምናየው። ሰውዬ ነው የምንለው፣ ሰውዬ የምንለውም አይደለም ግን ሳይፈልገው ሰውዬ ሆኗል በዛ ሰዓት። ከዛ የሆነ ቀን እናውራው ተባባልን ከልጆች ነን ከጓደኞቼ ጋር አገኘነውና ዝም ብለን አወራን። ምን አይነት ሰውዬ ነው ብለን ስናወራው ቢንሹ አፍንጫውን ትንሽ ያመዋል እና ሲያወራ ይላል ተይዞ የጤነኛ አይደለም ተባባልን። ይሄ የኔ ልጅ አዎ እና ከዛ ሳቅንና እባክህ ነገ ምን ላግኘው እባክህ በቃ እኔ ማግኘት ፈለኩ ደስ አለኝ ብቻ። በነጋታው ጠበቅኩና ምን ነው ፈለከኝ አለ። ያው ካንተ ጋር መስራት ፈልጋለሁ አልኩት። ሁለት ትፈልጋለህ አለኝ። ትፈልጋለህ እና እንሂድ አለኝ። ቤታችን በእኛ ቤትና በእነሱ መሀል 5 ግቢ ወይ 6 ግቢ ቢኖር ነው። ይዞኝ ሄደ ቤት። አንድ ስክሪፕት ሰጠኝ። ቄሳር የሚል ቲያትር ሰጠኝ። የሰጠኝ ሐሙስ ቀን ምናምን እንደዚህ ነው ብቻ ለከነገ ወዲያ ተዘጋጅተህ ዝም ብለህ አንብበህ ይሆናል አለኝ። በቃ እግዚአብሔር ያበጥራል የሚለውን ሁሉ ነው የጻፍኩት። ያበጥራል ጊዜ ዳይሬክሽን ይሄን ሰርቼ ነው ሰው እዛው ቁጭ በቃ ያበጥራል እናውጣው ይላል። ያያል እናውጣው ብዙ ነገር አስጣለኝ መጀመሪያ። ግን እግዚአብሔር ወደ 60 ምናምን ገጽ አንብቤ ይጃለሁ። ሙሉ ገጽ ጨርሳል። አለቀ ሁሉ ላሉ ያለቀ ሁሉ አይባል ነው ሁሉ ይያለ ገቢሩ ለት በቃ ገቢሩ ለት በዚህ ተጀመረ። እንግዲህ እግዚአብሔር ይመስገን ይኸው 20 ዓመታት አለፈኝ እዚህ ውስጥ እግዚአብሔር ይመስገን። እኔ አሁን አስታውሳለሁ እኔ ቲያትር የጀመርኩት ዩኒቨርሲቲ ነው። ወይል እዛ ትንሽ የገጠር ከተማ ውስጥ እያለን እንሰራ ነበር እንደንትን ምናምንና በኔ ዘመን አቀባበሉ ትክክል አልነበረም። ማለት ድራማን መማር ነውር ነው እና ዩኒቨርሲቲ ስንገባ አዲስ አበባ ዩኒቨርሲቲ እከሌ የትገባ አይ አርኪቴክቸር በቃ ቤት እንደዚህ መንገዱ ሁሉ ምናምን ቤት ሁሉ ይሰራ ነው። እከሌ ዶክተር ነው ሰይ ያክማል ምናምን ጋሽ ተስፋዬ ልጅ የትገባ አይ እሱ እንትን ነው ጨዋታ ነው ኪነትማ አንድ ነው ጨዋታ ነው ሲል ለጨዋታ ከ500 ምናምን ኪሎ ሜትር አዲስ አበባ እኛ እናስጨውተው ነበር። አይ ያ አቀባበል አሁን የለም። አሁን ደግሞ የጠፋው እንትኑ እድሉ ለምሳሌ የዓለማችን በጣም ትልልቅ ተከታታይ ድራማዎች ስናያቸው አዳዲስ ፊት ይዘው ነው የመጡት። አሁን ሁላችንም የምናስታውሰው ፕሪዝን ብሬክን ስናየው ዊንተርዝ ሚለር በኋላ ስኮፊልድ ነው የተጫወተው። ከዛ በፊት ማንም ሰው አያውቀውም ነበር። ሪሰንትሊ ደግሞ የጌም ኦፍ ትሮንስ ደግሞ ስናየው ጆን ስኖ ሆኖ የተጫወተው እሱንም ከሱ በፊት አናውቀውም ነበር። ሶ ዓለም ላይ ትሬንዱ አለ። ይሄንን ኮንቲኒቲ መስራት ነው የዚህ የውብ አዲስ ተከታታይ ድራማና የውብ አዲስ የተከታታይ የትወና ውድድር የመጣው ማለት ነው። ስለዚህ እኔ ትልቅ እድል ነው የሚመስለኝ። ከመቶ እስከ 100 ድረስ እናወርዳለን ተባብለናል። ከ100 ነው የምንጀምረው እና መቶዎቹም ተዋናዮች መቶዎቹም ተወዳዳሪዎች አንደኛ የሚሰጠውን ትምህርት የመከታተል እድል አላቸው። ሁለተኛ እስከ መጨረሻው አብረው ነው ውጤቱን የማየትና አብረው ነው የመሆን እድል አላቸው። ሶስተኛና ትልቁ ነገር ግን በትንሽ ሮልም ቢሆን ፊልም ውስጥ በአጃቢ ተዋናይነት በአንዳንድ በሲንግል ዳያሎግ በሞኖሎግ ብዙ ሰው ነው የምንፈልገው ፊልሙ ላይ። ስለዚህ እነዚህ 100 ልጆች ወደቁ አይሰሩም ማለት አይደለም። እንደየደረጃው ይለያያል እንጂ ፊልሙ ላይ 52ቱም ኤፒሶድ ላይ
ሮል ይኖራቸዋል። ምናልባት አንዳንድ ጊዜ ብዙ ቃለ ተውኔት ካላቸውም ተዋናዮች በላይ ከጀርባው ነው ሊያጫውቱንና ሊቀጥሉ ይችላሉ። አንደኛ አይወጡም አይሸለሙም ማለት ፊልሙ ላይ አይሳተፉም ማለት ግን አይደለም። የማለት ተረድፎ የማለት ይቀራል ነገር በሶስት ይጸናል። አንድ ሰው ይቀራል ለልደት ይቀራል። አባብታችሁ ነው የምትገቡት ዛሬ። አሲናበል አሲናገናዬ ዮሃ አሲናበል ዮሃ አሲናገናዬ አሲናበል በገና ጨዋታ ዮሃ አሲናበል አሲናገናዬ ዮሃ አሲናበል ዮሃ አሲናገናዬ አሲናበል በገና ጨዋታ ዮሃ። ለምን ላይ ክርስትና እምነት ተከታዮች እንኳን አደረሳችሁ እያልን እንግዲህ ቆይታችን ይኸው ሞቅ ሸብረቅ እያለ እየቀጠለ ነው። እንግዲህ 10 ቀን ብቻ እንደቀራችሁ ተወዳዳሪዎች እንዳትዘነጉ። በሁሉም ክፍለ ከተማዎች ባሉ የባህልና ኪነ ጥበብ ቢሮዎች እየሄዳችሁ ተመዝገቡ። በተጨማሪም በቴዲ ስቱዲዮ መስቀል አደባባይ እየሄዳችሁ መመዝገብ እንዳትረሱ። እንግዲህ ጨዋታ ብንቀጥል ምን ይመስላችኋል? በጣም ደስ ይለናል። እንግዲህ አንድ ወረቀት ታነሳላችሁ። ላዩ ላይ የምናገኘውን ጥያቄዎች እየተጠያየቃን ቆይታችንን እንቀጥላለን። ከሰለሞን እንጀምር። ምን እንደሚለው ጥያቄው በአሲና ገናዬ ሙዚቃ አንድ ስኒ በድምጽ ተጫዋት ነው። ቤት አለ አዝማሪው አዝማሪው ወደዚህ ጋር ባንተ ድምጽ ነው የተባለው። ድምጽን መስማት ቢሻክርም ችግር የለም። ባይሆን ያግዛል አዝማሪው። አዝማሪው በዜማ ያግዛል። ለማጫወት ዝግጁ ነን እኛ። እሺ አሲና በላ አሲና አሲና በገና ጨዋታ አሲና ገላ አይቆጥም ጌታ አሲና ለምሳሌ አጀማመረ ሌላ ሙዚቃ ይሰራል ነበር። ተስፋሽ የቴሌቪዥን ፕሮግራም ከሚያስተናግዱ ቆንጆ እንስቶች መካከል መርጠህ ሙዚቃ እንዲጫወቱ እዘዛቸው። እንደዛ አይችልም። እንደዛ አይነት ጥያቄ ነው። ይሻላል። አዎ የመረጥከውን ሙዚቃ መርጠህ ተጫወት። ለምን እንደመረጥከው ተናገር። አጋጣሚ ሆኖ ያው ልምምድ ላይ ስለነበርኩ ድምጽ ተቀጣል ቢሆንም ችግር የለም። እንኳን ለብርሃነ ልደቱ አደረሳችሁ እንኳን አደረሳችሁ እንኳን ለብርሃነ ልደቱ አደረሳችሁ እንኳን አደረሳችሁ እንኳን ላይ ቀረሳችሁ። በእውነት ይህንን ሙዚቃ የመረጥኩበት ምክንያት ከምንም ቀን የበለጠ የልደት ቀን እጅግ በጣም ድንቅ ነው። ምክንያቱም መድኃኒታችን ጌታችን ኢየሱስ ክርስቶስ ከእናታችን ከድንግል ማርያም የተወለደበት ቀን በመሆኑ አሁንም ለመላው ኢትዮጵያውያን በውጭም ሆነ በአገር ውስጥ ያላችሁ እንኳን ለገና በዓል እንኳን ለልደት በዓል በሰላም አደረሳችሁ። እንኳን አደረሰ።
ከዚህ በኋላ ግን መሆን ያለበት እንደዚህ አይነት እምነት ስለሌለ የቴዲን ተስፍሻም ነው አይታወቅም። እየሸወዱን ነው። ሽወዳው ስላልቻለው እሺ በጣም አሪፍ ነው። ቆም ብለህ ነው የሚለው። ቆም ብለህ የገና ጨዋታ የቃል ግጥሞችን ከነዜማቸው ሳይሸራረፍ አንበል ብለው አንዠቅዥቀው ይላል። ቆመ ቆመ አሲናበል አስና ግናዬ ግጥሙን ነው አይደል ተናገረ። ዜማ ይላል። እኔ መጀመሪያ አርሲ አይደለ ሄድኩት እና የኢሰፓ አባል ከሆንክ ዘፈን አይፈቀድልም እና አዝማሪው ሃይሎጋ ሲል ሃይሎጋ ነው እና አሁንም እዚህ አንተ አሲና ሲል አይደለ በደንብ ከነዜማው ነው የሚለው እንዳለ እስቲ ቁም እናጅባለን እኛ ቢቻል ከነሱ ዋጀብ በጣም ጥሩ አሲናበል አስና ግናዬ ዮሃ አሲናበል ዮሃ አስና ገናዬ አስና ግናዬ ዮሃ አሲናበል ዮሃ አስና ግናዬ አሲናበል ለገና ጨዋታ ዮሃ አሲናበል ዮሃ አሲናበል አይቆጥም ጌታ ዮሃ አሲናበል ዮሃ አስና ግናዬ አሁን የፕሮፌሰሩ ድርሻ ነው። የገና በዓልን የተጫወተው ሙዚቀኛ ማን ነው ይላል። አላሽውም። የገና በዓልን የተጫወተው ሙዚቀኛ ማን ነው? ግጥምና ዜማውን እና ማንነቱን አንድ ላይ ተናገር። የእንትኑን ጥያቄ አስታወሰኝ። ሰውየውን እንደዚህ ጥያቄና መልስ ውድድር ይወዳደራሉ እና ጠያቂው ማሳለፍ የፈለገው በዚህ በኩል ያለውን እና የሚመልሰው በዚህ በኩል ያለውን። ከዛ የኢትዮጵያ ሕዝብ ቁጥር ስንት ነው አለ መለሰው። ማለፍ የተፈለገው ያኛው። ከዛ ምን አለ አንተ ደግሞ ስማቸውን ጥራ አለው። ስለዚህ ዜማውን እና ግጥሙን እንትኑ ማነው ጭፈራው የህዝብ ይመስለኛል። ምክንያቱም የህዝብ ሀብት ነው እንጂ አንድ ሰው የሚጠራበት አልመሰለኝም። ዜማውን ሲናበላ ሲናገናዬ ዮሃ ሲናበላ ሲናበል ብቻ ነው እንደ ገና ፍሬ ኃይል እዚህ ጋር ሁለት ጥያቄ ቀርታናለች። ስለዚህ ወይ ባቦሳም ወይ እኔ ቁጥር ይዛለሁ። እንግዲህ ከነሱ ውስጥ ሁለታችሁ ድጋሚ ሁለት ጥያቄ ደርሳችኋል ማለት ነው። እሱን ጥያቄ እንግዲህ ያልመለሰ ሰው ባቦሳም ለፍርድ የማይመችን ቅጣት ያስፈልገው። በጣም እሺ ሶል አሸናፊ ተርፏል። ተርፈሃል። ተረፈ። አሁን ደግሞ ሶስታችሁ እሺ ቴዲ ተረፈ። የመጀመሪያው የመድረክ ትውስታ አምስተኛ ክፍል እያለሁ የወላጆች ቀን አለ በዓል ነበረው እኮ አይደል? እንዲሁም ከሰው ጋር እኮ ስትጣላ ለምሳሌ ጥር ከተጣ ሰኔ 30 እንገናኝ ምናምን ይባላል እና የዛን ቀን ያቀረብኩትን መዝሙር አረሳው። እሱ ነው የመጀመሪያ የመድረክ ትውስታ። መዝሙሩ ምን ነበር ነው አሁን ዋና መዝሙሩ? አይደል? አላስታውሰውም መዝሙሩን። እኔ ይመስለኛል ብዙ ትምህርት ቤት የሚዘመረው መዝሙር ወይ ልንለያይና ልንበታተን ዳግመኛ ለመንቃት እንኳን ተስፋ ሳይኖረን የሚወደን ፈጣሪያችን ሳያገናኘን አይቀርም አንድ ቀን ሳይሰበስበን። እኔና ተስፋዬ ደግሞ በየከተማችን እኔ ጅማ ልጅ ነኝ፣ ተስፍሽ የመጫ ነው። ስለዚህ የነበርንበት ትምህርት ቤት የምንዘምረውን መዝሙር በደስታ አዲስ አበባ ልጆች መሆናችሁ ታውቁ። እኛ ተመጣንበት። እኔ መዝሙሩ አላስታውስም ባይዘው። እኔ እንደው አንድ ጊዜ ምን ሆንኩ መሰለ፣ በዚህ አጋጣሚ መዝሙር ሲነሳ ትምህርት ቤት ለልጆች የወላጅ ቀን የሚባል አለ። የወላጅ ቀን ሄጄ ትዝታ ተናገሩ ነው ምናምን ተባልን እና
እኔ ድሮ እናንተ በእናንተ እድሜ ያለው ትምህርት ቤታችን የምንዘምር የነበረው ምናምን ብዬ ከዛ ዝንቦች መጥፎ ናቸው በሽታ ያመጣሉ እሺ ልጆች ተከናንበው ሁለቱም ልጆቼ አባታችን አይደለም ማለት ተቀራችሁ ጠፉ። በቃ ከአካባቢው ጠፉ። አሲናበል አሲናገናዬ ዮሃ አሲናበል ዮሃ አሲናገናዬ አሲናበል በገና ጨዋታ ዮሃ። እሺ እንግዲህ ሶላንተ የደረሰ ህጣ የለም። ስለዚህ እንዲሁ አጫውተን የመድረክ ገጠመኝ ካለ ወይም ደግሞ ለገና በዓል በተለይ ደግሞ የገጠመክ ስራ ላይ በቲያትር ወደ 16 ቲያትሮች ተጫውቻለሁ። ሁሉም ስቴጆች ላይ ተጫውቻለሁ። እንደ ድሉ ነው። በበዓል ቀናቶች ተጫውቻለሁ። ከሁሉም ግን እንደው አንድ ቀን በጣም የማይረሳኝ የአልማዝ ቀለበትን ክፍለ ሀገር ይዘን ሄደን ወቅቱ የበዓል ቀን ነበር የገና እና ምን ሆነ ጥሩ ክፍል የተሰጠኝ እኔ ነበርኩኝ። ጥሩ ሰፊ ክፍል የነበረው ከዛ ሴቶቹ ማኩረፍ ጀመሩና ምግብ መሰራት አለበት ምናምን ተባለ። ከኖርንበት ካለንበት ሆቴል ድስት ምናምን መጣ፣ ዶሮ ምናምን ታረደ። ከዛ በቃ ማደር ያለበት ምግቡ ሰለሞን ክፍል ነው ተባለ። እኔ ክፍል አድሮ እንደ ድንገት ደግሞ አንድ ከኛ ጋር የነበረ ልጅ ትንሽ እንትን ይላል ይቀብሳል። ሌሊት እኔ ክፍል መጥቶ አደረ። ይዞ የመጣውስ አብሮ ብዙ ሰዎች ይዞ መጥቷል እዛ ክፍል። ሌሊቱን እነሱ ሲበሉት አደሩ። ጧት የምሬ ነው የሚነግርህ፣ ጧት የለም ያለው በቃ ይሄን አስታውሳለሁ። በጣም በእውነት እነዛ ኮረፉ ሳይበሉት ምንም ምግብ ሳይበሉ ገናም ባይሆን ግን የቀረጻ አንድ ገጠመኝ ያላችሁ የፀሐይ መውጫ ልጆችን ስትቀርጹ የነበረ ጊዜ ገና አይደለም ግድ የለም ግን አጋጣሚው እኔ ስለማውቀው አንተ ተመልካቾቻችንም ለሌሎችም የፀሐይ መውጫ እንኳን የበዓል ሰሞኑ አላውቅም፣ ግን ክፍለ ሀገር ነው የምንቀርጸው። ያው ጆርኒ ላይ ስለሆነ ፊልሙ ጉዞ ነው ከተማው እንዲጣልና ምስራቅ ላይ ነው የምንሰራው። የዲጄድን አንድ ቦታ ላይ ሙዝ ያዳልጠውና ግሩም የሚወድቅበት ቦታ አለ። ሲወድቅ የሚያነሱት ሰዎች አሉ። ከዛ ተነገራቸው የዛ አካባቢ ልጆች 3-4 ልጆች ተነገራቸው። በቃ ሲወድቅ ታነሱትና 1-2-3 የተደጋገሙት አላቸው። እሺ አሉ፣ ገቡ። አክሽን ሲባል አነሱት፣ ወሰዱት። ኦኬ ድገሙት ተባሉ። እሺ አሉ፣ ደገሙ። በሶስተኛው አሁን ለሶስተኛ ጊዜ ድገሙት አክሽን ሲባል ብድግ አደረገና አቦኔ ውሸት አልችልም ወረወረው ሰላቸው። አሲናበል አሲናገናዬ ዮሃ አሲናበል ዮሃ አሲናገናዬ አሲናበል በገና ጨዋታ ዮሃ። ሰለሞን ታስታውሳለህ? እቺ ልጅ እየፈተንን እያየን ሰለሞን መቋቋም አቅቶት ተነስቶ ወጣ። ምክንያቱም ልጅቷ የሰራችው ቲሙ በገና ጊዜ ሁሉም በዓሉን ሲያከብር፣ እኔ ግን ሀዘን ላይ ነኝ አይነት ስሜት ነው እና ምን እንደሆነ ታሪኳን ስትናገር ራሱ በትወናው ዓለም ውስጥ ብዙ ጊዜ የሰራ ልጅ ነው አይደል ሰለሞን። መቋቋም አቅቶት እንባው መጥቶ ወጣ እና ካወጣናቸው ሊያሳምኑን የሚችሉ ብዙ ታለንቶች እንዳሉ ያሳየኝ አጋጣሚ ነው። በገና ጨዋታ አይቆጡም ጌታ ሲሉ ይቆጣል ይቆጣል ይቆጣል። ያመኛል ያመኛል። በአመት አንድ ጊዜ ክፉኛ ያመኛል። አስታውሳለሁ ዶሮ ሰርቼ ነበረ። በሩ ተንኳኳ። በፈገግታ ነበር የሄድኩት። ለአይኔ አዲስ የሆኑ ነጫጭ የለበሱ ሰዎች የበሩን ጉበን ሞልተውታል። ለነሱ ሽማግሌው ደከም ያለው ከትከሻው ጎበጥ ያለው አባቴ፣ ለኔ ግን ሽንቅጥቅጥ ሽቅጥቅር ያለው አባቴ ከመሀላቸው የለም። በጣም የምትገርም ልጅ ነበረች በወቅቱና ማለት ያነሳችው ሀሳብ እና ሀሳቡን ደግሞ
የተጫወተችበት መንገድ በጣም ይገርማል። በጣም እና የእውነት ነክቶኝ ነው ያየሁት። እና ለነዚህ ልጆች ነው እድል መፍጠር ማለት ትልቁ። ብዙ በየቤታቸው ያሉ ልጆች አሉ እና እነዚህ ወደ መድረክ እንዲመጡ ነው መድረኩን መስጠት ነው ትልቁ ነገርና የእውነት ተነክቼበት ያየሁት ፐርፎርማንስ ነው ልጅቷ። ሌላው ደግሞ አንድ ሰውዬ የሆነ ግጥም በወረቀት ይዞ መጣ። አዎ ቆሞ ሲያነብልን ነበር። አሁን ተመልካቾቻችን መረዳት ያለባቸው እኛ የኮንቴንት ውድድር አይደለም የያዝነው ወይም የግጥም ውድድር አይደለም የያዝነው። ተዋናዮቹ በምን ያህል ብቃት መተወን ይችላሉ የሚለው ነው። የማይችሉ ከሆነ ምንም ያልተሰጣቸው ከሆነ ይወድቃሉ። ትንሽ ነገር ውስጣቸው ካለ ተስፋዬ ያበቋቸዋል፣ ያስተምሯቸዋል። የበቁ ደግሞ ልክ እንደዚህ ልጅ ደግሞ የበቁ ካሉ ደግሞ የሚጠብቁት አጋጣሚ ስለሚሆን ይወጣሉ ማለት ነው እና ተመልካቾች ይሄ ድል አንደኛ ከትልልቅ አንጋፋ ተዋናዮች ጋር ተውነው የተደበቀ ችሎታቸውን እምቅ ችሎታቸውን የሚያወጡበት ያላገኙትን አጋጣሚ ሲመኙ የነበሩትን ቅድም እንደተባለው ሲመኙ የነበሩትን አጋጣሚ የሚያገኙበት ሾው ነው። ሲመጡ ግን አስበው መምጣት ያለባቸው ይሄ ውድድር የኮንቴንት ውድድር አይደለም። ውድድር የትወና ውድድር ነው። ሁለተኛው ፈተና ደግሞ ስለ አዲስ አበባ ምን ያውቃል፣ ስለ ኢትዮጵያ ምን ያውቃል፣ እሱም ወደ እንደገና ደግሞ ግብረገብ ስነ ስርዓት አብሮ መኖር፣ እነዚህ ሁሉ ፈተና ውስጥ ይካተታሉ አይደል? ተስፋ ምንድነው ያው አንዳንዴ ነፍስህን ታዳምጣለህ፣ ጥሪ አለ። አንዳንዴ ደግሞ ሰው ሰለሞን ተዋናይ ስለሆነ አይ እኔም ተዋናይ ይሆናለሁ ዝም ብሎ አለ ከቤቱ ተነስቶ የሚመጣም አለ። ለዛ ደግሞ የሚዘጋጅ ሰው ምናምን እያየን ነበር። አንዳንዱ ደግሞ በቃ የትወና ውድድር አለ ስለተባለ ብቻ ዝም ብሎ መጥቶ መድረክ ላይ ተወዛውዞ ወጥቶ መሄድ አለ። እኛ መድረኩ ለሁሉም ሰው ክፍት ነው። ግን ማጣሪያው በደንብ እየሰራ ሲሄድ ግን ብዙዎቹን እየመለሰ ጥቂቶቹንና በደንብ ኮከብ እየሆኑ የሚወጡ ልጆችን ደግሞ የሚሸልም እንትን ነውና ቴዲ እንዳልከው ምን ፈትነው ዝም ብሎ ትወናውን ብቻ አለ። ኮሚትመንታቸውን እናያለን፣ ዝግጅታቸውን እናያለን፣ ቤታቸው መዘጋጀታቸውን፣ ዲሲፕሊን እናያለን። እንግዲህ የፕሮፌሽናሊዝም አንዱ መለያው ዲሲፕሊን ነው። ለሙያህ ምን ያህል ርቀት ትሄድለታለህ በዲሲፕሊን አብረህ መኖር። ለምሳሌ ትወና የአንድ ሰው ብቻ ሙያ አይደለም። ትወና ተግባቦት ይፈልጋል አይደለ? ከሌላው ሰው ጋር ሪያክት መደራረግ ጉዳይ ስላለው ከሰው ጋር የመጫወት ጉዳይ ነው። የግሩፕ ወርክ ነው። እሱ እንዴት አድርገው ነው የሚያልፉት ምናምን እነሱ ሁሉ በየኤፒሶዱ ማጣሪያ ስለሆኑ እነሱ ሁሉ ነው ኢቫሉዌት የምናደርጋቸው። ሁልጊዜ ለተማሪዎቼ ማብራይ ለሚሰሩ የምነግራቸው ነገር ምንድነው በተቻለ መጠን ሁልጊዜ ለመድረክ ላይ የሚሆን ለካሜራ የሚሆን ዝግጅት ተዘጋጅተው መምጣት ይኖርባቸዋል። ከዛ በኋላ ያለውን ነገር ይሄ ትክክል አይደለም፣ ትክክል ነው፣ በዚህ መልክ ይሄዳል፣ በዚያ መልክ ይሄዳል የሚለውን እርማት እንሰጣለን። ግን ተዘጋጅተው መምጣትን ተዋናይ መሆናቸውን ለመሆን በጣም ትልቅ ነገር ነው። ውቅያኖስ ነው። ግን ያችንም ሙከራ ለመሞከር መጀመሪያ ተዘጋጅተው ምን ያህል ከተሰሩ ስራዎች ላይ ኮፒ አድርገው ወይም አዲስ ነገር ክሬት አድርገው የሆነ ነገር እንደ መነባነብ ነገር ፊት ኤክስፕሬሽናቸውን ማየት የምንችልበት፣ ጀስቸራቸውን፣ እጅ እንቅስቃሴያቸውን፣ ስሜታቸውን ማየት የምንችልበትን ድምጻቸውን አይነት እና ከለር ለመለየት የሚያስችል ነገር ይዘው መምጣታል። ያ ቅድም ደጋግማችሁ እንዳላችሁ የሙያው ዲሲፕሊን ነው። ምን ያህል ሙያውን ይወዱታል እና እያስተማርን እያስተካከልን ሞክረን ለዚህ ሙያ ብቃት ያላቸውን ስለምናወጣ ኑሬም ማላቅ ጥቅስ ምደረድር መወለዱ ነበር ለኔ መዳን። ከአርያም የተሰጠኝ የፍቅር ኪዳን
እኔ እሱ መች ታይቶኝ ባለው ምን ልብላ፣ ባለው ምን ልጠጣ፣ ባለው ምን ልልበስ፣ ቤቴም ካልታደሰ ሌላ ጣጣ። ዘወትር የማልጠፋ ከደጁ አጥር ስር እምነቴ ታይታ ተግባሬ የኃጢአት ክምር። በቀደም መድረክ ላይ ያየነውና ትንሽ ያሳዘነኝ ነገር አክቲንግ የተከበረ ሙያ ነው። በጣም የተከበረ ሙያ፣ በጣም ተዘጋጅተው ካለባበስ ከንጽህና ጀምሮ ተዘጋጅተው የመጡ ሰዎች ብዙዎቹ እንደዛ ቢሆንም አንዳንድ ደግሞ ጭብርር ብሎ የተጨማደደ ልብስ ለብሶ ወይ ለካራክተር አትለው ወይ ለእንትን አትለው ንጽህናውን ሳይጠብቅ እንዴ አንዱ የመጀመሪያው ነገር እኮ አፒራንስ ነው አይደል? ስታየው ያላማረ የሚባል ነገር አለ፣ ተረት አለ፣ ሲያዩት እና ለሙያው የሚሰጠውን ቦታም ነው የሚያሳየኝ። ያ ሰው ሙያው አለ፣ የተከበረ ሙያ ነው። በጣም ብዙ ለሀገር ትልቅ አስተዋጽኦ ያደረጉ ሰዎች የወጡበት ሙያ ነው። እንደገና ደግሞ እዛ ጋር ሊዳኙ የተቀመጡትም ሰዎች የተከበሩ ሰዎች ናቸው። ጠቅላላ የሚያዩዋቸውን በቴሌቪዥንም የሚያዩዋቸው ሰዎች እንደዚሁ ኢትዮጵያውያን ናቸው እና ለተመልካቹም ክብር ለሙያውም ክብር ሲባል በተቻለ መጠን ባለችን ነገር የግድ አዲስ ሱፍ ለብሰን መምጣት የለብንም፣ ግን ያለችንን ነገር አጽድተን ንጹህ ሆነን ተዘጋጅተን መምጣት ከዛ ነው የጀምረው። ፈተናውም ራሱ ከዛ ነው። ሰዎች ለሙያው ክብር የሚሰጡት ከአፒራንሳቸው ጭምር ስለሆነ እንደ ራሳቸውን ጥለው ባይመጡ። ትልቅ ከምናስተምራቸው ነገሮች ሁሉ የሌሎችን ኮንፈርት የሚነሳ መሆን የለበትም እና ንጹህ ሆኖ መገኘቱ ጥሩ ነገር ነው። አሲናበል አሲናገናዬ ዮሃ አሲናበል ዮሃ አሲናገናዬ አሲናበል በገና ጨዋታ ዮሃ። ይህን ይመስላል ክቡራን ተመልካቾቻችን። እንግዲህ ቀደም በበዓል ዝግጅት ብዙ ተወያይተናል። አሁን ደግሞ ትንሽ ሙያውን በተመለከተ ተወያይተናል። ከዚህ በኋላ እንግዲህ 10 ቀን ይቀራቸዋል ተመልካቾቻችን። ይሄ ሾው ከቀረበበት ባሉት በተከታታይ 10 ቀናት በመላው አዲስ አበባ ባህልና ኪነ ጥበብ ቢሮዎች በሁሉም ክፍለ ከተማዎች እየሰራን ያለነው ከአዲስ አበባ ባህልና ኪነ ጥበብ ቢሮ ጋር ነው። የአዲስ አበባ ባህልና ኪነ ጥበብ ቢሮ ደግሞ ለሁሉም ክፍለ ከተማዎች መልእክቱን አስተላልፏል ከሁሉም። ስለዚህ ውድድሩ በክፍለ ከተማዎች መካከል በሁሉም ተዋናዮች መካከል ነው። ከአዲስ አበባ እኛም ቢሮ ቴሌ ስቱዲዮ ድረስ መጥተው መመዝገብ ይችላሉ። መልካም እድል ለሁሉም ተመልካች። ሌሎችም የኪነ ጥበብ ክበባት፣ የቲያትር፣ የሙዚቃ፣ የፊልም ክበባት በሙሉ ያልተከለከሉ መሆናቸውና በዚህ አጋጣሚ ምንም እድሜም የማይወስነው በመሆኑ መጥተው እዛ መስቀል አደባባይ እስጢፋኖስ ፊት ለፊት ካለው ቴዲ ስቱዲዮ መጥተው እንዲመዘገቡ በዚህ አጋጣሚ ማስገንዘብ እወዳለሁ። አይ ወጌ ነይ እስኪ እናት ዓለም ነይ ቦጋለች ነይ እስኪ ነይ ጉድሽን ስሚ። እንግዲህ እስከ ዛሬ የገናን በዓል ዶሮ አርደን ዳቦ ደፍተን እንደ አቅማችን ሩብም ቢሆን ቅርጫ በ3 ወር ክፍያ አስገብተን ቡና አፍልተን ጎረቤት ጠርተን አሳልፈናል አይደል እንዴ ቦግዬ? እሰይ አለሚ እንደው እሺ ስትኝ እንዴት ደስ ይለኛል። አሲናበል አሲናገናዬ ዮሃ አሲናበል ዮሃ አሲናገናዬ አሲናበል በገና ጨዋታ ዮሃ። ስለተከታተላችሁን እናመሰግናለን። ለምዝገባ 10 ቀን ብቻ ነው የቀራችሁ። 2 ሚሊዮን ብር ይዘንላችሁ ቀርበናል። ባይ